እንዴ ኒና በዚህ ሰዓት ምን ሆነ ነው? ተፈጥሮ ኪራይ ተነስተሃል እንዴ? አዎ ሽንት የመጣና ተነሳው። ይሄን ብርዝ ገተገተ ነው። አንቺ እንዴት ነው የሚጣፍጠው? እንዴና ይሄ እንደ ከተማው መሰለ እንዴ? በንጹህ ማርኮ ነው የሚሰራው። አየነው እኮ ደግሞ ከተማን ብርዛለን እንላለን። እና ሙያም ይጠይቃል እኮ። ሙያሽንም አየነው። ማን ነው በዚህ ሰዓት? ማንም ዝም ብሎ አስፈላጊ ስልክ አይደለም። በቃ እኔ ልግባ እባክሽ፣ እየበረደኝ ነው። እሺ በቃ ግባ፣ እኔ ቁርስ ልስራ። እሺ ኒና ምን ነው? ቆይ በዚህ ሰዓት ቆይ ደውልላታለሁ። ቆይቺ ማትረባቀሽ ሜታ አባቷ ሄዳ ነው እንዴ? አሁን በሷ ቤት በቃ እኔ መሸውሏ ምናምን እዛው ሄዳ ምናምን ትቀር መስሏት እንተያያለን። አንቺ ማትረባቀሽ የት አባሽ ሄደሽ ነው? አንተ ማንን ነው ቆሻሻ ያልከው? ይቅርታ ተኝቼ ስለነበር የሆነ መጥፎንም ነው ያዩትና ልክ ድንገት ስነቃ ነው የመጣሽው። እሺ ኒናስ? እኔ ምን አውቃለሁ የት እንደሄደች። ምን ማለት ነው? ምርጥዬ እኔም እኮ እሷን ነው እየፈለኩ ያለሁት። እንዴ ቤቱን ለቃ የት ሄደ ነው የምትፈልጋት? ምንድነው ምርጥዬ በጠዋቱ አድርቂ ብሎ ነው የላኩሽ? እኔ አላውቅም የት እንደሄደች። እንዴ አንተ ተረጋግተህ አስረዳኝ እንጂ። ከዚህ በላይ እንዴ ልረጋጋ? ስንቱን ነገር ሲይ ነው ዝም ያልኩት ነኝ። ምኑን ነው የቻልከው? ቆይ ምን ሆነክ ነው? የሆነች ድንጋይ ነገር መታኝ ነው። እንዴት ነህ? እና አሁን ተጎዳክ? አሁን ፒስ ነኝ። እኔ ምንሽ በሰላም ነው የመጣሽው? አልገባኝም። እኔ እዚህ ቤት ስመጣ አንተ ማስፈቀድ አለብኝ? ምናልባት ለጊዜው ላይሆን ይችላል። ምናልባት ግን ወደፊት ምን? እሱን አብረን እናየዋለን። ምርጥዬ አይሻልም? ምን ግራ የገባው ልጅ ነው በእናታችሁ? ያሟል እንዴ ልጁ? ኒና ደግሞ ምን ነው በሌሊት ቤቱን ጠብቂ ብላ ደውላ መልሼ ስደውል ስልክ ማታነሳው? ገና ነኝ። እንዴት አደርሽ? እንቅልፍን ቢብሎሽ ስትገላበጭ ያድረሽ። አሁን ደግሞ በተነስተሽ እዚህ መጣሽ። እንቅልፍን ቢብሎኝ ነበር። ምን ነው የተፈጠረ ነገር አለ እንዴ? አረ የለም። ከናሆም ጋርስ ሰላም ናቸው አይደል? ምን ነው? እና ምንድነው እንደዚህ እንቅልፍ ነስቶ ሲያስጨንቅሽ የነበረው? ብዙ ላለማሰብ እኮ ሞከርኩ፣ ግን አለማሰብ አልቻልኩ። ምን ነው ምሩ? ትላንትና እናንተ ኒና ጋር ስትሄዱ ቀናው። ምን ያስቀናል ምሩ? እንዴ እንደዛ እየፈጠናችሁ ለኒና ለመድረስ ተቻኮሉ። ቀናው እንዴ ፀሐይ ስለነበረ ነው እንጂ እኮ አንቺም ደሽላት ነበር። እኔ ሰውን ለማስረፈር ነው እንጂ ፈጥኖ መድረስ እንደማልችል አውቃለሁ። እንዴ ማን ያለሽ? ማንም። ግን እኔ ወደ ኋላ ቀርቼ ሳዘገያችሁ ራሴን ታዘብኩ። እንዴ አንቺ ምን አይነት የሚያስጠላ ነገር ነው እያሰብሻለሽ? ቆይ ምን ሆነሽ ነው? አላውቅም፣ ግን ተሰማኝ። አንቺ እኮ ለሁላችንም ያለሽን የሆነ ነገር ብንሆን ቀድመሽ ምደርሽልን እህታችን እኮ ነሽ። ሁለተኛ እንደዚህ እንዳይሰማሽ። እንዲሁ ዝም ብሎ ከፋኝ። በቃ እንደዚህ እንዳታስቢ እሺ? በቃ አሁን ልክ እንደኔ ቆንጆ የሆነ ምግብ ልስራና እንብላ። እሺ አሁን ተነሽ ወደ ስራ። ባይሆን እንኳን ሰርተሽ ብዬ ትላለች እህቴ። እኔ ቁርሱን እስከምሰራ አንቺ አልጋዋን አነጣት። እሺ ተነሻ ነይ። ወይኔ በቃ ዛሬ ጉድ መሆኔ ነው እንዴ? ቆይ ጽናት ሁሌ ስለዚህ ሀገር አይደል እንዴ ስታወራ የምሰማው? እሺው ምንድነው የሚወጣኝሽ ስልክ ካላነሳች? ወይኔ ኒና ጉድ ሆንኩኝ። በቃ
እናት ይቅርታ ደህና ነሽ? እግዚአብሔር ይመስገን። አንዴ ላስቸግርሽ፣ የምታውቂው ሰው ከሆነ ልጠይቅሽ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን ነው? እንዲሁ ገና ገበያ ከመሄዴ እንዲህ ያለ ጸጉሯን ያንጨፈረረች ሴት ትግጠመኝ እንዴ? እሺ በቃ ተይው፣ ችግር የለውም። እንዴ ናትና አበስ ገበርኩ። በስመ አብ ወወልድ ወመንፈስ ቅዱስ። ሰላማው ላይ ወይኔ ኒና እንደዚህ አስፈራለሁ እንዴ? ኡፍ ወይኔ የኔ ውድ አየሻ፣ ከከተማ ሸሽተንም ስንመጣ እዚህ የገጠመንን ነገር አየሻ አይደል? ተመሳሳይ ነገር ነው። ኒናን ሰው አይወዳትም። ዊዊ በስመ አብ! አንቺ የጸጉርሽ መመሳሰል ሲገርመኝ ጭራሽ ታወሪያለሽ። ፈጣሪ ሆይ እስኪ ድገሚው። አሃ እየሳቅሽብኝ ነው አንቺ። ግድ የለም። አይ እንግዲህ ረፊ ስም በይ በቃ። እጭ ሻው ምንድነው ማረጋው? ናቲ ወይ ሰው በገዛ ቤቱ እንደዚህ ይቃጠላል እንዴ? ሰላም ይነሳኝ እኮ። ፈጣሪ ስራህን ይስጥ። ራሴን አመመኝ እኮ በእግዚአብሔር። ምን ነው እንደ ፀሐይ አበራሁብህ? አረ እንደ ጥቁር ደመና ነው እንጂ ህይወቴን ያጨለምሽው። ወይ ያንተ አገላለጽ ራሱ ደስ ይላል። ነገሮችን ሁሉ አይንህን ጋረዱት አይደል? እኔ የምለው ናቲ ሄዳለች አላለኝም እንዴ? ወዴት ነው የምሄደው? እኔ ምን አቅልሻለሁ? ወደ መጣሽበት ነው ብን ብለሽ የምትሄጂው። ልብስ አምጥቶልኛል። ስለዚህ ነገ ቀስ ብዬ ከዚህ ወደ ስራ እሄዳለሁ። ጭራሽ እንደዚህ እንደ ሳሎኑ ሻኔ ላይ አትጠምጠሚ፣ አትነካኪኝ ያልኩሽ እኮ። እኔ ሰው እየነካከው ማውረድ ደስ ስለሚለኝ ነው። ማሪ ተነሳሽልኝ እንዴ? ናቲ እንደው ፈጣሪ ስራህን ይስጥህ። እንደው አንተንስ ፈጣሪ ከምድር ላይ ያንሳ። ከዛ ሽሻ አንስቶኝስ ቅዱስ በገዛ ቤቴ እንደዚህ ታጨናንቀኛለህ? እኔ እኮ ቅዱስ የቁርስ ሰርቼ አብረን እንድንበላ ፈልጌ እኮ ነው ና ያልኩክ እኮ። እሱ ላንተ አስቦ እኮ ነው። አዎ እንደው አፌ ቁርጥ ይበልልሽ ማሪ። ጭራሽ ማሪ ትላታለህ? ቀፎ አሁን ከቤት ይወጡልኝ። አረ እንደዚህ አይባልም እንግዳ። አላቅላችሁም። በቃ ብሉና ውጡልኝ። አንተ ሳበላ ጠገብኩ እኮ። ከዚህ በላይ አጠገብከኝ እኮ። ምን ነው ሁኔታው ያስቃል እንዴ? የኔ ውበት እኮ ነው ጥግብ ያደረገው። ነው እንዴ? ይኸውልሽ በቃ አሁን ይኸውልሽ ውበት ምን ያህል በአንድ ጊዜ ረጋፊ እንደሆነ እንዳያሳየን ቶሎ በልተን ከዚህ ቤት ብንወጣ ጥሩ አይመስልሽም? አንተ ግን እውነትን ነው ስለኔ ነው የማታውቅም? ምርጥዬ ምንድን ነው ይህን ጥያቄ 10 ጊዜ ደጋግመሽ የምትጠይቂኝ? አላውቅም አልኩሽ አይደል እንዴ? እንዴ ሰዓቱ እኮ ሄደ። ስደውል አታነሳም፣ በዛ ላይ ቴክስት አትመልስም። በእናትሽ አጨቅጭቅኝ። እኔ አላውቅም ሴትዮ። ሴትዮ አትበለኝ እባክህ። እኔ እዚህ የኔና መጥፋት አብሰስሉ ተጨንቄ ያለሁ ከእኔ ምናምን ጥሩ መልስ ፈልገሽ? እስኪ ሰኒ ጋር ልደውል። ሄሎ ሰኒ። ወይ እንዴት ዋልሽ? ደህና ነኝ ኪያ፣ እንዴት ነሽ? ደህና ነኝ። ኒና አንቺ ጋር አለች እንዴ? ኧረ እኔ ምሩ ጋር ነኝ። የለችም። ሌሊት ላይ እኮ ጠዋት ላይ ወደ ቤት ሂጂ ብላኝ መጥቼ እስካሁን ድረስ ግን የለችም። የት ሄዳ? ምን አውቃለሁ እባክሽ። ይኸው አስጨናቂ ራሱ ተጨንቋል። መቼስ የትላንትናውን የጅል ቀልዷን ቀልዳ አይደለም። እውነት ግን እንደዛ ይሁንና አንቄ ነው ምደፋት። ብቻ እሷ ከቻሳ ተበል እንጂ ለማረቁ ስን ያለው ጉሮሯን ነው ማንቃት። እና ምን ተሻለ በእናትሽ? አላውቅም በእናትሽ። ስደውል ደግሞ አታነሳም። ወይ በቃ ትንሽ እናያትና እንደሚሆን እናደርጋለን። እሺ በቃ ከመጣች ግን መምጣቷን አሳውቂ። እሺ ሰኒ። አሁን የት ሄደች ይባላል? እኔ የምልሽ ምርጥዬ እዚህ ከተማ ውስጥ ምናምን የሆነ ዘመድ ምናምን የላትም እንዴ? እኔን የጠየከኝ ነው? ዘመዷን ተመስለኸኝ? አይ
ማለቴ እኔ በእናቷ በኩል ነኝ። ምናልባት በቃ በፋዘርየው በኩል ምናምን የሆነ ዘመድ ካለ ምናምን ብዬ እኮ ነው። የዘር ሐረጓን ለመቁጠር ከኔ አንተ ሳቀርብ ትቀራለህ። አንዴ ውሃ ጠጥቼ ልምጣ። ይሄ ደግሞ ምንድነው የሚያቀዣብረው? እውነትም የኔና ዘመድ እነዚህ ሰዎች ቆይ ምንድን ነው? ስልክ ያለ ማንሳት ቻሌንጅ ጀምሮ ነው እንዴ? እንዲማ ጉዳት ታረግኝም ጽዬ። ኡፍ ሄሎ ጽዬ። ወይ ኒና እንዴት ነሽ? እኔ በጣም ደህና ነኝ ጽ። አንቺ እንዴት ነሽ? ደህና ነኝ። ምን ነው በሰላም ነው? ዛሬ ደግመሽ ደጋግመሽ መደወልሽ እንዴ? አዎ እንዴ ደህንነትሽን ለማወቅ ነው። ደህና ነኝ። እኔ እኮ በጠዋት ስትደውይ ምን ሆነሽ ነው ብዬ ነው። ወይ እንዴ? አዎ ጽዬ አስታወስኩኝ። ለካ መጥቻለሁ። የት እንዴ? ወደ ትውልድ ምድርሽ ነው። አልገባኝም። ጽ ደግሞ አንቺን ለማየት ነው። በዛ ላይ ደግሞ ስልክ አላነሳም ስትይኝ ተጨንቄ መጣሁ። እንዴ ኒና አታደርጊውም አይባልም። አዎ አይባልም ጽዬ፣ በቃ አድርጌዋለሁ። እንዴ እንዴት ሳትነግሪኝ? እና ደግሞ ቤቱስ? ቤቱ የሚመጣ ይመስለኛል። ያው ምድር ትዞር የለ ቀስ ብሎ ይደርሳል። እና እውነትሽን ነው? አዎ ጽዬ በእናትሽ ቆሜያለሁ። እሺ ምኑ ጋር ነሽ? ምን አውቃለሁ ጽ፣ ሁሉም ቦታ እኮ ሳርና ዛፍ ነው ያለው። ወይኔ እሺ ሰው ጠይቂ። ምን ነው ጽ? ምን አባቴ ያውቃለሁ። ሰዎቹማ ፀጉሬን እያዩ ፈሩ ይመሰለኝ። ምን አይነት ሰዎች ናቸው? አዎ አስታወስኩኝ። እንትን ወደ ገበያ የሚሄዱ ሰዎች ናቸው። እሺ በቃ ኒና እዛው ጋር ጠብቂኝ። ወይኔ እመጣለሁ ወይ ደግሞ ሰው ልክልሻለሁ። እሺ ጽዬ በቃ ቻው ጽ። ልጄ የት ነሽ? ነይ እስኪ ነይ። አይዞሽ እሺ። ይኸውልሽ ሁሉም እንደዚህ ፀጉራችንን እያዩ እየፈሩን ነው። ስለዚህ በቃ አንቺ ትመጣና ትወስደናለች። እሺ እንዳፈሪ በቃ። ኦይ እንግዲህ ጀመረሽ ደግሞ። ያ ዝም በይ። እና እዚሁ ልቁም ወይስ ምን ይሻለኛል? አይ ቅዱሴ፣ እኔ አለበላም ብለህ ዘራፍ ብለህ እዚህ አንተ ብቻን ታጣድፈዋለህ አይደል? ይሄ ምግብ ቅዱሴ አለበላም ብለህ እንደዛ ወዘተ ለሷ እስኪ ማይናገሩን አፉን ዘግተህ ብላ። ግን እንዴት ነው ይጣፍጣል? ለራበው ሰው አዎ። ምን ማለት ነው? ማለትማ ሆድ ባዶ ከሚሆን እንደዚህ አይነት ነገርን መብላት የተሻለ ነው የሚሆነው። አሁን ሁሉ ሙዬን ላለማድነቅ ነው አይደል? የትኛውም በእናት ያው እንደዚህ 3 እንጀራ አውጥተህ የምትበላው ሙያዬን ነው። እንደው ናቲ በእግዚአብሔር እዚህ ልቤን ከፍ ዝቅ ከምታረገው እችን ሴትዮ ቶሎ አብላትና ከቤት ያስወጣል። ቆይ ግን የምለው ቅዱሴ ይሄን ያክል ቆይ ለምን እንደዚህ ደበረች? በቃ አልፈልግም አልኩ እኮ። ምንድነው የሚያጫጫዋችሁ? ኦ ማይ ጋድ እንደ ጅራፍ ቆመ ነው የምትበላው? ዝም በይ አንቺ። አንቺን ነበር እዚህ አስሮ በጅራፍ መግረፍ። በአንደኛው ክፍለ ዘመን ሴት ልጅ ልትማቱ ነው እንዴ? እንደዚህ እያላችሁ ይሄን ነገር እንድቃረ ነው አታርጉኝ። አንቺ ደግሞ ዝም በይ እንጂ ቡጥዬ ዝም በይ። በቃ ዋናን ነገር ተበሳጭቶ ነው የሚሆነው። በቃ ቡጥዬ እኔ ምግብ ይዤ እመጣለሁ። አንቺ ሳሎን ጠብቂ። እሺ እንዳትቆዩ። አልቆይም።
እኔም ቅዱስ እንደዚህ ተናዶ አይቼው አላውቅም። በኋላ ብቻዬንም ብመጣ አገባም እንደ የሚሸተው? ራስ ማሚ በጣም የሚሸት ነገር አለ። እሺ ሽታ ነው እየባሰ ነው። ለማንኛውም ነገር ግን እየባሰ ነው። እንዴት ነሽ ፍቅሬ? አሁን እኮ እንዳለ እኮ አጫሽ በዝተዋል እኮ። ምናልባት ግቢ ምናምን ያቄሱ ሊሆን ይችላል እኮ ጎረቤትም ሊሆን ይችላል። ምናልባት እንደዛ ይሆናል። ለማንኛውም ምግብ ብላ ልጠራት ነው የመጣሁት። እሺ እመጣለሁ። እምብጥዬ እባክሽን ተረጋጊ። ልቀቀኝ። ቤት እንደሌለው ሰው እያዞርክ ታሰድበኛለህ አይደል? አይደለም እኮ ቅዱስ እኮ እንደዚህ የሚነካከው ሰው እኮ አይወድም። እኔ እኮ የነካኮች ስለምታውቅ ያህል ነው። አዎ በዛ ላይ ነው እንዴ? በዛ ላይ ደግሞ እኮ እቃውን የሚነካበትን ሰው አይወድም። ዝም በል። ያንተን ጥፋት ለመሸፈን አትለፍልፍ። ይሄ የእሱ ጉዳይ ነው። እሺ ደግሞ እኔን ለማስደሰት ደስ የሚል ቦታ አትወስደኝም። በጣም አዝኜብሃለሁ። እምብጥዬ እኔ ናት የተፈጠርኩት እኮ አንቺን ለማስደሰት፣ አንቺን ጥሩ ነገር ለማስደረግ ነው። ዝም በለኝ። በጣም ተናድጃለሁ። እሺ ይቅርታ። በቃ ይሁን ነገር በምን ልካስሽ? እንደውም ስራ ቦታ እንዳትመጣ። እንዴ ለምን? በጣም ተናድጃለሁ። መረጋጋት እፈልጋለሁ። ሚሉ አንቺም እኮ አትፈሳሻል እኮ። እባክህ ልቤ አታስጨንቀኝ። እምቡጥዬ እንደዚህ ፊት አትነሳ። አሳምኜ አመጣልሃለሁ። አምቡ እንዲህ እስከ መቼ ቤታችን ታሽገን? አንዳንድ ጊዜ እንኳን አየር ቀይር እንጂ። እሱ ማለት ነው እና ቀለል አላለሽ እንዴ? ቀለል ብቻ ይሽ ነበር እንዴ? ሙርዬ እንዴት ነሽ? እንዴት ነሽ ሙርዬ? ሌላ ጊዜ ግን ሰው አለ ወይ ይባላል። አይ ብቻችሁ ናችሁ? አዎ ብቻችሁ። እና እንዴት ነሽ ሙርዬ? ደህና ነኝ። እኔም አልመች ብሎኝ ነው እንጂ እቤት መጥቼ ላይሽ ነበረ። እኔ ያለሁ ስለዚህ አታስቢ። እንዴ አንቺ መኖርሽ አይደል እንዴ እኔም አለምዬም እፎይ ብለን የተቀመጥነው? እና እኔ ባልኖር ምን ልታረጉ ነበር? ሰኒ ምን ሆነሽ ነው? በእኛ መሀል እርቅ መውረዱ ለሰኒ ያልነገርሻትም መሰለኝ። አረ ሰምታለች? አዎ ሰምቻለሁ። ግን ደግሞ ተታረቅሽ ማለት ሁሉንም ነገር ረሳ ነው ማለት አይደለም። አዎ ልክ ነሽ። የበደለን ሰው ይቅር ለማለት መታደል ያስፈልጋል። አረ እንደውም ሰኒ ከኔ የበለጠ ሰውን ይቅር የምትል ሰው ናት። ይቅር እላለሁ። ግን ደግሞ አንዴ ጥሎ የሰበረኝን ሰው ድጋሚ አምኜ አልደገፈውም። እሱስ ልክ ነሽ። መንሰላል ነው ብለሽ የሰራሽው እንጨት ነው ሲያረጅ የሚጥልሽ። ጭራሽ ከምናወራው ወሬ ጋር የማይሄድ ተራ ምሳሌ። ሰኒ ምን እያልሽ ነው?
እሺ መጣሁ። እኔ መጸዳጃ ቤት ደርሼ። አንቺ ቀውስ፣ ቆይ ምንድን ነው ያደረግሽው? ማምርባትና ጉዴ ባህን ጀምራ እኮ ተንበጫረቀች እንዴ። ተይ በቃ ለሷ እንደዚህ አትበያት። ለምን ለውጥ እየሞከረች እኮ ነው። ቆይ ግን መቼ ነው ሰው የማትጠራጠሪው? እኔ እንጃ፣ ግን ደግሞ ከሰው በላይ የማምነው ፈጣሪ ለክፉ አሳልፎ አይሰጠኝም። እሱ ጠብቆሽ ነው እንጂ እንዳንቺማ እዚህ አደርሽም ነበር። ተመስገን ነው እንጂ ሌላ ምን እለዋለሁ? ልጅቷ ዘውና ማልቀስ ጀመረች እንዴ? እና እንዴት አታለቅስ? አፋፏን ብለሻት። እንዴት ሳትናገሪ ትመጫለሽ? ምን ላድርግ? ሰርፕራይዝ ላድርጋችሁ ብዬ እኮ ነው። ቢሆንም ልክ አላደረግሽም። በሰው ሀገር እንደዚህ ሳትናገሪ ትመጫለሽ? ሞቼ ሰርፕራይዝ ከምትሆነው ይሻላል ማለት ማለት ምን ማለት አለው? የኔ ነገር ሲደክመኝ ብታይ እኮ ዴቭዬ፣ የምቀበጣጥረውን ነገር አላውቅም። ትንሽ ወዥበር ያደርገኛል። እንዴ ዴቭ ዴቭ ምንድነው? ኧረ ሆ ቀስ በል እንጂ ዴቭዬ፣ ሰው ማረከው እኮ ማለት ሳምቤ ልታስተፋኝ እኮ ነው። እሺ አሁን አትጩህ፣ ነይ ነይ፣ ሰው እንዳይሰማን። እሺ ቀስ በል ቀስ። ዴቭ ቆይ ግድ የለም እኔ እመራሃለሁ። በቃ በዚህ ጋር ነው በዛ ጋር ነው። መንገዱን ታውቂዋለሽ? አላውቀውም፣ ግን በቃ አንተ ምራኝ። እሺ እኔ ልምራህ እንጂ። እሺ ቀስ በል ዴቭ፣ ቀስ በል አንተ ዴቭ። ወይኔ ልጄ፣ ተጎዳሽ? ተጎዳሽ? አልተጎዳች። እሺ ተነሽ። አንተ እኮ ነህ በእናትህ ቀስ በል እያልኩኝ። ምን አይነት ጣጣ ነው? እዛ ከናቲ ተርፌ ስመጣ ደግሞ እዚህ እግሬ ምን አይነት ጣጣ ነው? እዛውን ቀስ በለኝ። እሙጥዬ፣ አንቺ ቅር እንድትይኝ ልገዛው ያሰብኩት አበባ ነው። አያስፈልግም። እንግዲህ የለም ከደሞዜ ላይ ትቆርጫለሽ። እሺ አምጣውና ስንት እንደሆነ አበባውን ቁጠረው። እሺ። እና ይቅርታ አደረግሽልኝ አይደል? አበባ ገዛኸኝ ማለት ይቅር አልኩ ማለት አይደለም እንዴ? እና አበባውን ከሰች እኮ ላንቺ ከሆነ የምሰጥሽ፣ እንዴት ነው ይቅርታ የማታደርጊልኝ? በየሰፈሩ እያዞርኩ ዱላ የቀረው ስድብ አሰድበኸኝ ይቅር እንድልህ ትፈልጋለህ እንዴ? ቆይ እሺ፣ ከይቅርታ በላይ ምን አለ? አላቅልህም። እሺ አሁን ዝም ብዬሽ ደክሞሻል፣ ትከሻሽን ማሳጅ ላድርግሽ? አልፈልግም። እሺ እግርሽን ወይ ልሽልሽ? አልፈልግም። እሺ ምንድን ነው የምትፈልጊው እምቡጥዬ? ዝፈንልኝ። ምን ነው እምቡጥዬ፣ አበቦችሽን ሊጠወልጉ ፈለግሽ እንዴ? ቸኮልሽ በጣም። አንተ አበቦቼ ላይ አታሟርት። እሺ በቃ ተረጋጊ። እኔ እኮ ድምጼ ስለማያምር ነው። በቃ ዝፈንልኝ። እሺ ካልሽ እንግዲህ ምን አደርጋለሁ? ቆንጆ ቆንጆ ምን ነው ባይኔ ላይ ግቢና ኑሪ ልቤ ላይ ቆንጆ። ልቤ ላይ ደም ብቻ ነው ያልፈልግም ልብህ ላይ። እሺ እና ምን ኩላሊቴ ይሉልሽ? የዘንድሮ ሴቶች እሱን ነው የምትወዱት አይደለ? አንተ ሽንት ላይ። ኧረ በስመ አብ፣ እንደዛ ለማለት ፈልጌ አይደለም ዝም በል እምቡጥዬ። ኧረ ዝም በል። እሺ ምን ላይ ይሉልሽ? ምን ይመስላል? ሰኒ ወይ ምን ነው ዝም አልሽ? ምንም እንዲሁ ከመሬት ተነስተሽማ ዝም አትይም። ይልቅ ንገሪ። አይ እንዲሁ ስለ ጽዮን እያሰብኩ ነው። እንዴ ስለ እነሱ ደግሞ ለምን ታስቢያለሽ? አላቅም፣ ግን ያኔ ምን አግኝተው እንደዛ አይንሽን ላፈራሉሽ? አሁን ደግሞ ምን አግኝተው ነው የወደዱሽ? እኔም እሱን አላቅም፣ ግን ደግሞ ለምን ወደዱ ብዬ ማሰብ አልፈልግም። አንቺ ሞኝ፣ እባብ እኮ ቆዳው ለስላሳ ነው፣ መርዙ እኮ ነው የሚገለው። እንዴት ማለት? ያው አንዳንዴ የምትሄጅበትን መስመር ካላወቅሽ እና ደግሞ ሰዎች ከሆነ የሚመሩሽ መጨረሻሽ አያምርም። እና ማሚ ለምን እንደ ድሮዋ ለኔ የሆነች ብዬ ላስብ? እኔ አላቅም፣ ግን ውስጤ በጣም ትልቅ ጥያቄ ላይ ነው። እኔም እኮ መጀመሪያ ላይ አስቤው ነበር፣ ግን ምንም ቢሆን ከጸብ ሰላም ይሻለናል። እሱማ ሰላም በስንት ጣዕሙ፣ ግን ደግሞ መጠራጠሩም አይከፋም። እሱማ ልክ ነሽ። እሺ ነይ በቃ ቤት ገብተን እናወራለን። እሺ
ጣፋጯ መታለች። እሺ ቀስ ጽናት የለችም? ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እኔና ልጄ ተርፈናል። ብታይ ይሄ አንዴ ስምጥ ሸለቆ፣ አንዴ ተራራ፣ አንዴ ወንዝ ሲል ብታይ ብታይ ወድቄ ልብሴ ምን እንደመሰለ ተገጣጥቤ ነው የደረስኩት። ብታይ እና አንቺ ተርፈሻል? እኔም ልጄም ተርፋለች። የምን ልጅ ነው የምትይው? ኧረ እሷን ታያት ምስል እያለች ነው የወደቀችው። ጽዬ ዝም አልሻት እኮ ልጄን ሳሚያት እንጂ ሳሚያት። ቱቱ ትባላለች። ቱቱ ሳሚያት እንጂ ምን አገለልሻት? ጽዬ ይከፋኛል። ሳሚያት ሳሚያት። እስኪ ተቀመጡ። ምግብ ላምጣ። ሳስሚያት ፈራሻታ ጽዬ። አይዞሽ የት ነው ሻጌ የመቱት? ኧረ ቤታው የት ነው ሻጌ የመቱት? የት ነው ደበቁት? የት ነው ሻጌ የመታችሁት? የት ነው ሻጌ የመታችሁት? ምንም ትላለህ እንደ ቤቱ እንደዚያው መሰቃቅለክ። ባለፈው ያቺ ምርጥዬ ኒና ማለት ነው ልክ ፀሐይዋ በለጭ ስትል ፍራሿን እናሰጣታለን ምናምን ብላኝ ነበር። ለዛ እያስተካከልኩ ናት። እና ታዲያ ለምንድን ነው ልብሱን መሬት ላይ ጣልከው? ያው ሴቶችና ወንዶች እኮ እኩል አይደሉም። እንደናንተ ጥቅቅ አድርገን መስራት አንችልም። ለዛ ነው ዝብርቅርቅ ያደረኩት ምርጥዬ። ሽንቱን ነው ያዘው። ምን ነው? ፍራሹ ነው። አይ በቃ ምርጥዬ ይቅር። አሁን ምን አስወጣው? በኋላ ዝናብ መዝነቡ ስለማይቀር ከሚደበድቡ እዚሁ ይቀመጥ ይሻላል። ምንድን ነው አንተ ሰውዬ ሄድ መልስ ያደርጋል እንዴ? አሁን ውጪ አውጥተን ፀሐይ እናስመጣው ምናምን ስትል አልነበር? አይደለም ልጅ፣ አሁን ብናስወጣው በኋላ ዝናብ ከሚደበድቡ በቃ እዚሁ ይቀመጥ። በቃ አንጥፊው በቃ። ቆይ ግን ጤነኛ ነህ? 50 ጊዜ እኮ ሀሳብን ቀያየርክ። በቃ ምርጥ ያንጥፊያት በቃ አስተካክለው እንደገና በጣም ምንድን ነው ልጁ ጭራሽ እንደ ሌባ ያደርገዋል እንዴ? ተርቦተበታል። ገና ከአሁኑ እንደዚህ ያበጠ በኋላ ምን ሊሆን ነው እንዴ? እርግዝና ነው እኮ። ግን እኮ ዶክተሩ እንደዚህ ሲሆንብሽ ነው ይብሎኛል። እና በቃ ነገ እንሄዳለን። ኧረ አልሄድም። ለምን? እነሱ በሚነግሩኝ ነገር ራሴን ማጨናነቅ አልፈልግም። እንግዲህ ከፈጣሪ በታች እኮ እኛ የሚታደጉን እነሱ ናቸው። እሱም ልክ ነሽ። ስለዚህ እንደ ብትይም አስሬ በጋሪ ይዘናል። እኔ አንጨኛ ነው ልጅ እዚህ መሰለኝ። ሲሆን ወይ ምሩ እንዴት ነሽ? በሰላም ነው? አዎ ምሩን ላይ አትፈልጊ ነው? ከተለያየን እኮ ገና 2 ሰዓታችን። አዎ ግን በቤት ሄጄ እንዳገኛት አለምዬ ስታውቅ አብረሻት ደሪ ብላኝ ነው። ምን ነው እስከ ዛሬ አላስተዳደርሻት?
አንቺ አለሽ ብዬ እኮ ነው። ዛሬም እኮ ነው ያለው። ታዲያ ሰኒ ናት እንጂ ሰኒ እኮ አለችልኝ። አብራኝ ነው የምትለው፣ አብራኝ ነው የምታድር። አይ ሰው ከምናስቸገር ብዬ እኮ ነው። እና አንቺ ሰኒ ታዲያ ሰኒ በቃ አንቺ ተጫዋች እሺ መጣሽ ሲባል እስከማይሻለምኩም ነው። ወይ ኪራዬ ብታይ ናፍቆታችሁ ግብግብ ሲያደርገኝ መጣ። ቆይ እኔ ሳትናገሪ ትመጫለሽ? ምን ላድርግ ብለህ ነው? ቀድሜ እኮ ሰማይ ቤት ሳልገባ ያው ሰማይ ቤቱን አምልጬው ልምጣ ብዬ እኮ ነው። ማለት ምን ማለት አለው? ያው ኪራዬ ዝም ብዬ ነው ብቻ መጣው ስትናፍቁኝ። ቆይ እንዴት ቤቱን ትተሽ ትመጫለሽ? ቤቱ ምን ይሆናል ኪራ? ይኸውልህ ሰኒ አለች፣ ቅዱስ አለ፣ ኪያ አለች። ሁሉም በየተራ ይጠብቁታል። እኔ ደግሞ ትርፍ ነበርኩኝ፣ ተቀነስኩኝ። እንደው ቢሆንስ እንዴት ትተሽ ትመጫለሽ? ወይኔ ብታይ ኪራ መኪና ውስጥ ከአዲስ አበባ እስከምንመጣ ድረስ ሰውን ሁሉ ሁሉንም ኪ ያሉ ብታይ ሆዳቸውን እስከሚያማቸው ድረስ ኧረ በቃን ታመምን። አንዷማ ብታይ ሽንታችሁ ልክ አላለ ብታይ ኪራ በቃኝ ብላ እንዲህ ስንስቅ ነው የመጣ ነው። ወይኔ ምን ይሻልሻል ግን? ምን ይሻለኛል ኪራ? ይልቅ ደብሮኛል። በእናትህ ወጣ እንበል። ደበረኝ። ሻውን የጽናት አባት ሲመጡ ምን እንደምታያቸው ነው? ኧረ እባክህ እራስህ ምን እንደምትላቸው ፍራ። ማለት እኔን ያውቁኛል እንዴ? የት ነው ደግሞ አንቺን የሚያውቁሽ? የት ነው የሚያውቁኝ? በስልክ። እሺ እሱን እናያለን። እሺ ቱቱን ታወቃት። ቱቱ ሰው በገዛ ሚስቱ ይቃጠል። ብቻ አረቃም ቆይት መጣሽ። አንቺ የታባሽ ብለሽ ነው የምትመጪው? ገበያ ሄጄ ነው። ገበያሽ ፍርስ ይበል። ታዲያ የሸመሽው የት አለ በእጅሽ? ኧረ ገበያው እንዲሁ ምኑ ተቃምሶ እንዳለ እኮ ውድ ሆኗል እኮ አንድ ነገር የለም። ዝም በይ። አሁን በዚህ በዱላ አንክቼ ልተውሽ? እንደው አረቄን ስልፍ ነው የቆየሁት አትይም? ኧረ እንደዛማ አትበል። እንዲሁ በዛብህ ግድ የለህም እንዴ? እኔማ እንደው ገና ከጧቱ ስነሳ እኮ አንድ የቀትር ጋኔል እንደው መንገድ ላይ እንደው ለክፋይ ነው ገበያው ራሱ ያልተሳካልኝ። የቀትር ጋኔል ይሄን አምቡላሽን ልፈሽ ይሄው እንደዚህ አስቃዥሻል። አንቺ ልጅ መድኃኒትሽን ስሰጥሽ ልክሽን ትገቢያታለሽ። እንደው ስሞት እንደው የዛሬን